ወይም በአማርኛ አባት ማን ነው? ወልድ ወይም በአማርኛ ልጅ ማን ነው? መንፈስ ቅዱስስ ማን ነው? ጥያቄ ትክክለኛ መልስ ሊገኝለት ያስፈልጋል። አባት ማን ነው ለምለው ጥያቄ ሁላችን አንድ አባት ያለን አይደለምን ብሎ ሚልክያስ 2:10 ላይ ነብዩ ነግሮናል። አንዱ አባት ደግሞ ማን ነው ለምለው ጥያቄ ኢሳይያስ 9:6 ላይ ነብዩ ሕፃኑ የዘላለም አባት ነው ብሎ ነግሮናል። ያ አንዱ አባት ኢየሱስ ራሱ እንደሆነ ጌታችን ኢየሱስ ክርስቶስ ራሱ ለፊልጶስ ጥያቄ መልስ ሲሰጥ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን ብሎ አባትነቱን ነግሮናል። ለመንፈስ ቅዱስ መጽሐፍ ቅዱስ ምን ይላል? ማን ነው መንፈስ ቅዱስ? ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። ጌታ መንፈስ ነው ይላል። አንድ መንፈስ ነው ያለው። ደንብ ሲያስረዳ መንፈስ ከሚሆን ጌታ ምን የሆነ ነው ማለት ነው? መንፈስ የሆነ ነው ማለት ነው። ጥምቀት በኢየሱስ ስም አይደለም ለምሉ ወገኖቼ በትህትና መንፈስ አንድ ጥያቄ ለማንሳት እወዳለሁ። ጌታችን ኢየሱስ ክርስቶስ በማቴዎስ 28:19 ላይ በአብ በወልድና በመንፈስ ቅዱስ ስም በማለት ፋንታ በወልድ ስም አጠምቁ ቢል ኖሮ በማን ስም ታጠምቁ ነበር? በወልድ ስም ብላችሁ ታጠምቁ ነበር? ወይም እንግዲህ ሂዱና በስሜ አጠምቁ ቢል ኖሮ ቀጥታ በስሜ እያላችሁ ታጠምቁ ነበር? እባካችሁ ወገኖች ሐዋርያት ሥራ 2:38 ተቀበሉ። ኃጢአታችሁ ስርየት እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ስም ነው። የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። ወገኖች በያላችሁበት የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛ እያልኩኝ ዛሬ ከመጽሐፍ ቅዱሳችን ክፍል የማቴዎስ ወንጌል ምዕራፍ 8 ቁጥር 18 እስከ 20 ያለውን ክፍል አብረን እንድናይ እወዳለሁ። ጥቅሱን ቀጥታ አነባለሁ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። በዚህ ክፍል ቁጥር 18ን ስንመለከት ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። እዚህ ጋር አንድ ጥያቄ ሊነሳ ይችላል። ስልጣን የሰጠው ማን ነው? ሰጪው ማን ነው? የሚል ጥያቄ ሊነሳ ይችላል። እና ለዚህ ጥያቄ መልስ ለጌታችን ለኢየሱስ ክርስቶስ ስልጣን የማይሰጥ ማን አለ? በቆላስይስ ምዕራፍ 2 ቁጥር 15 ላይ እንደተጻፈው አለቅነትንና ስልጣናትን ሁሉ ገፎ ስለሚል ጌታችን ኢየሱስ ክርስቶስ ከሁሉ ስልጣንን አለቅነትን እየገፈፈ ከሞት እጅ እየገፈፈ ከዲያብሎስ እጅ እየገፈፈ ከጨለማ እጅ እየገፈፈ ከሲኦልና ከኃጢአት እጅ እየገፈፈ በሰማይና በምድር ያለውን ስልጣን በሙሉ ጠቅልሎ ይዟል። ዛሬ በሰማይም ሆነ በምድር ባለስልጣን የሁሉ ጌታ የሁሉ የበላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ጌታችን ኢየሱስ ክርስቶስ ማለት በሰማይ ያለ ፍጥረት ሰማይ ሁሉን ልትቀበል ይገባሃል፣ እንዲሁም ደግሞ የምድር ፍጥረታት ሁሉ ሁሉን ልትወስድ ይገባሃል የተባለለት ጌታ ነው። ስለዚህ ለጌታችን ለኢየሱስ ክርስቶስ ስልጣንን
እንካ ብሎ የማያስረክብ አንድም የለም። ሰማይ እንካ ብሎ ያስረክበዋል፣ ምድርም እንካ ብሎ ያስረክበዋል፣ ይገባሃል ብለው ያስረክቡታል። ስለዚህ ዛሬ በኢየሱስ ክርስቶስ ስም ለምታምኑ እንኳን ደስ ያላችሁ ማለት ወዳለሁ። ስልጣን ያለው እኛ በምናምነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ እጅ ነው። በኃጢአት እጅ አይደለም፣ በሞት እጅ አይደለም፣ በሲኦል እጅ አይደለም፣ በአጋንንት እጅ አይደለም፣ በጨለማ እጅ አይደለም። ስልጣን ሁሉ ያለው በሰማይ በምድር በጌታችን በኢየሱስ ክርስቶስ እጅ ነው። ይሄን ያህል ካልኩኝ እንግዲህ ወደ ጥምቀት እንምጣ። እንግዲህ ጥምቀት በማን ስም ነው? ጥምቀት በማን ስም ነው? እኛ ጥምቀት በኢየሱስ ስም ነው የምንለው ያለ ምክንያት አይደለም። ያለ ምክንያት አይደለም። መቼም አብ ማለት ታይትል እንጂ ስም እንዳልሆነ፣ ወልድ ማለትም ታይትል እንጂ ስም እንዳልሆነ የሚያስማማን ጉዳይ ይመስለኛል። ኢየሱስም ያለው በአብ እያላችሁ ወይም በወልድ በመንፈስ ቅዱስ እያላችሁ አጥምቁ አይደለም። በአብ በወልድና በመንፈስ ቅዱስ ስም አጥምቁ ነው ያለው። እዚህ ጋር መነሳት ያለበት ጥያቄ የአብ የወልድና የመንፈስ ቅዱስ ስም ማን ነው የሚል ነው። ለዚህ ጥያቄ መልስ ለማግኘት ትክክለኛ መልስ ለማግኘት አብ ወይም በአማርኛ አባት ማን ነው? ወልድ ወይም በአማርኛ ልጅ ማን ነው? መንፈስ ቅዱስስ ማን ነው? ይሄ ጥያቄ ትክክለኛ መልስ ሊገኝለት ያስፈልጋል። አባት ማን ነው ለምለው ጥያቄ ለሁላችን አንድ አባት ያለን አይደለምን ብሎ ሚልክያስ 2:10 ላይ ነብዩ ነግሮናል። ያ አንዱ አባት ደግሞ ማን ነው ለምለው ጥያቄ ኢሳይያስ 9:6 ላይ ነብዩ ሕፃኑ የዘላለም አባት ነው ብሎ ነግሮናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ያ አንዱ አባት ኢየሱስ ራሱ እንደሆነ ጌታችን ኢየሱስ ክርስቶስ ራሱ ለፊልጶስ ጥያቄ መልስ ሲሰጥ ይሄን ያህል ዘመን ከናንተ ጋር ስኖር አታውቀኝምን ብሎ አባትነቱን ነግሮናል። ጥምቀት በኢየሱስ ስም አይደለም ለምሉ ወገኖቼ በትህትና መንፈስ አንድ ጥያቄ ለማንሳት እወዳለሁ። ጌታችን ኢየሱስ ክርስቶስ በማቴዎስ 28:19 ላይ በአብ በወልድና በመንፈስ ቅዱስ ስም በማለት ፋንታ በወልድ ስም አጥምቁ ቢል ኖሮ በማን ስም ታጠምቁ ነበር? ቀጥታ በወልድ ስም ብላችሁ ታጠምቁ ነበር? ወይም እንግዲህ ሂዱና በስሜ አጥምቁ ቢል ኖሮ ቀጥታ በስሜ እያላችሁ ታጠምቁ ነበር? እርግጠኛ ነኝ ማንም አያደርግም። እንግዲያውስ መልሳችሁ በኢየሱስ ስም ነው የምናጠምቀው ከሆነ የመጽሐፉ አውድ አሁን ያነበብነው ክፍል በጠቅላላ ስልጣን ተሰጠኝ የሚለው ኢየሱስን ነው የሚያመለክተው። እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ የሚለውም ቃል ወደ ኢየሱስ ነው የሚያመለክተው፣ ኢየሱስ መሆኑን ነው የሚያመለክተው። ስም የሚለውም የኢየሱስን ስም ነው የሚያመለክተውና እባካችሁ ወገኖች ሐዋርያት ሥራ 2:38 ተቀበሉ። ለኃጢአታችሁ ስርየት እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ባለስልጣን እሱ ነው። በኃጢአት ላይ ባለስልጣን እሱ ነው። በሞት ላይ ባለስልጣን እሱ ነው። በዲያብሎስ ላይ ባለስልጣን እሱ ነውና በስሙ ተጠመቁ። ጥምቀት በኢየሱስ ስም ነው። የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው። እንግዲህ
አብ ማን እንደሆነ ተመልክተናል። ወልድስ ማን ነው የሚለውን ጥያቄ ወልድ ኢየሱስ ክርስቶስ እንደሆነ ሁሉም የሚያምነው ብዙ ማብራሪያም የማይጠይቅ ነገር ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ መልአኩ ገብርኤል ወደ ዮሴፍ መጥቶ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ በተናገረው ቃል መሰረት የልጅ ስም ኢየሱስ ነው። ኢየሱስ ልጅ ነው ወይም ወልድ ነው። ይሄ ለማንም ግልጽ ነው። ትንሽ ብዥታ ያለው አብ ኢየሱስ ነው ወይም ኢየሱስ አብ ነው፣ መንፈስ ቅዱስ ኢየሱስ ነው የሚለው ነው ብዥታ ያለው እና ያንን ከመጽሐፍ ቅዱስ ኢየሱስ ክርስቶስ አባት እንደሆነ ከመጽሐፍ ቅዱስ ለመረዳት ሞክረናል። አሁን ደግሞ ስለ መንፈስ ቅዱስ መጽሐፍ ቅዱስ ምን ይላል? ማን ነው መንፈስ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። እዚህ ጋር ጌታ መንፈስ ነው ይላል። አንድ መንፈስ ነው ያለው። ስለ መንፈስ ሲናገር መጽሐፍ ቅዱስ ስለማን እየተናገረ ነው? ስለ ጌታ እየተናገረ ነው። ጌታ ማን ነው? ኢየሱስ ነው። ስለዚህ መንፈስ ቅዱስ ማን ነው ለሚለው ጥያቄ መንፈስ ጌታ ነው ወይም ጌታ መንፈስ ነው። እንደውም በደንብ ሲያስረዳ መንፈስ ከሚሆን ጌታ ምን የሆነ ነው ማለት ነው? መንፈስ የሆነ ነው ማለት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የአንዱ ኢየሱስ ሶስቱ የማዕረግ ወይም የታይትል ስሞች ናቸው ማለት ነው። የማዳን ስሙ የሚጠራበት ስሙ ከስም ሁሉ በላይ የሆነ ስሙ የሚያድንበት አዳኝ ስሙ ኢየሱስ ነው ማለት ነው። ስለዚህ ሰው ከኃጢአት የሚድነው በዚህ ስም ነው። ከሞት የሚድነው በዚህ ስም ነው። አጋንንት የሚወጣው በኢየሱስ ስም ነው። ስለዚህ አሁንም ደግሜ እላለሁ ማቴዎስ 28:19 ትእዛዝ ሲሆን የተፈጸመው ሐዋርያ ሥራ 2:38 ነውና እባካችሁን ለመዳን የምትፈልጉ ሐዋርያ ሥራ 2:38ን ተቀበሉ። ለኃጢአታችሁ ስርየት በጌታ በኢየሱስ ክርስቶስ ስም ተጠመቁ፣ ከኃጢአት ዳኑ፣ ታጠቡ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ተብሎ ተጽፏል። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጥቅሱን ቃሉን ታገኙታላችሁ። ስለዚህ ይታያችሁ መዳን የምትፈልጉ ከኃጢአት ለመንጻት ለመዳን የምትፈልጉ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነውና በኢየሱስ ክርስቶስ ስም ተጠመቁ እላለሁ። እግዚአብሔር ይባርካችሁ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ